إخوتي وأخواتي داري درسنا من جمر سورة الأحزاب نج النبي صلى الله عليه وسلم ودى مدينة كتسددوا بوالا كتوردوا سميرافوش مكاكل آنزانج بسم الله الرحمن الرحيم قد يعلم الله برقت يعوكال قد يعلم الله برقت يعوكال المعوقين منكم المثبتين مالكم ከናንተ ማከል ወደ ኋላ ጎታቾችን አስካናፊዎችን ሰዎች ከነሱ መሃል ወደፊት ሲወነጨፉ ሮጠው ይዟቸውና ና ምን ትጋፈጣለህ ና እዚህ ጥላ አለ ና እዚህ ሌላው ይጋፈጥ ምንድነው አንተ ይላሉ ሰዎችን ወደ ኋላ ይጎትታሉ እና ወደ ሐር ወደ ቃጠሎ ራሳችሁን አታድርጉ ሌሎች ይጋፈጡ ራሳችሁን ጠብቁ እያሉ ከትግል ሜዳ ሰዎችን ወደ ኋላ ይጎትታሉ قد يعلم الله المعوقين منكم الله ከናንተ ማከል አስፋናፊዎችን ወደ ኋላ ጎታቾችን በርግጥ ያውቃል ወልቃኢሊና ለኢኽዋንህም ለወንድሞቻቸውም ባዮችን አላህ ያውቃል ሀሉመ ኢለይና ተዓለው ኢለይና ኑ ወደኛ ራሳችሁን ለአደጋ አታጋልጡ لا تقاتلوا معه اي مع محمد صلى الله عليه وسلم حتى تقتلوا لتموتوا لو እንዴ ፊት የምትሰለፉት ይልሃቸዋል ولا يأتون الباس ጦርነትንም አይመጡም አይሳተፉም ኢላ ቀሊላ ትንሽን እንጂ ፊት ማስገረፍ ይባላል ሰይፉን ያወዛወዘ እንዲህ ያለ ይሄድና ፊቱን አስገርፎ መለስ ይላል እሱ የሚገኘው ከኋላ ነው አማን የሆነ ጊዜ ይመጣና ፊቱን እዛ አካባቢ ታይቶ ይሄዳል ይሄንን አላህ ምናለ ወላ ያቱን الباس الا قليلا اشحة عليكم በእናንተ ላይ ስስታሞች ናቸው መልካም ነገር እንዲያገኛችሁ አይፈልጉም በጦር ሜዳ የሚደረግ ወጪን አያወጡም በእናንተ ላይ እጅግ ስስታሞች ናቸው فإذا جاء الخوف ፍርሃት የመጣ ጊዜ ጠላት የመጣ ጊዜ رأيتهم ينظرون إليك ወደ አንተ ሲመለከቱ ታያቸዋለህ تدور أعينهم አይኖቻቸው ይዞራሉ ይቃብዛሉ ይገላበጣሉ ከለዚህ يخشى عليه من الموت ከለዚህ يخشى عليه እንደተሸፈነበት من الموت ሞት ተጥዶት ጣረሞት ተጥዶት እንደተሸፈነበት ሰው መግሽይ ይሆናል ያኔ ጣረሞት የተጣደበት ሰው አይኑ ይቃብዛል እንደዚህ ነው አንተን የሚመለከቱት ከፍርሃት የተነሳ فإذا ذهب الخوف يا فرحات በተወገደ ጊዜ አህዛቡን በሄደ ጊዜ ፈለቁኩም ይነድፏችኋል ይላል መንደፍ ነው መውጋት ይባላል ጣዕኑኩም ማለት ነው ፈለቁኩም ጣዕኑኩም ይወጓችኋል ቢአልሲነት الحداد በሾሉ ምላሶች ይወጓችኋል እናንተን አሽሐተን على الخير በመልካም ነገር ላይ ትግብግቦች ናቸው ምርኮ ካለ አርበደበድናቸው እኮ ይላል የተዋጋው እኮ ሌላ ነው ስለዚህ አሽሐተን على الخير اولئك لم يؤمنوا እነኚህ ሰዎችን የሚታገሉ ሰዎችን ወደ ኋላ የሚያደርጉ በጦር ሜዳ ላይ ራሳቸውን የማያሳትፉ ገንዘባቸውንም የማይሰጡ ለኢስላም ድልን የማይመኙ اولئك لم يؤمنوا እነኛ አላመኑም فاحبط الله اعمالهم በክህደታቸው ምክንያት ቢደበቅም አላህ ስራዎቻቸውን ፉርሽ አደረገባቸው وكان ذلك على الله يسيرا ይህም በአላህ ላይ እነሱ ለይቶ ማውጣትና መመንዳት በአላህ ላይ ገርፎና ደግሞ يحسبون ሄደዋል ተብለዋል እኮ ግን يحسبون الاحزاب የተሰባሰቡ የጠላት ቡድኖችን አህዛቡን ለም يذهبوا ያልሄዱ ይመስላቸዋል ወያት الأحزاب ምናልባት እንደው እነኛ አይ አላማችንና ሳናሳካ አንሄድም እንመለስ ብለው ቢመጡ የወዱ ይመኛሉ እነኚህ ሙናፊቆች لو انهم بادون في الاعراف الناس باعراف ማለት
ገጠሪዎች ናቸው በገጠር ዘላኖች ውስጥ ቢሰወሩ ቢጠፉ ባዱን ማለት ይሄ ነው ቢገቡ ወደ ውስጥ ይመኛሉ لو انهم بادون في العرب يسالون عن انبائكم ገጠር ገብተው የገጠር ዘላኖች ውስጥ ገብተው يسالون عن انبائكم ሙሐመድና ባልደረቦቹ ጉዳያቸው ምን ደረሰ ብለው ቢጠይቁ ይመኛሉ አለ በአካል ምክንያቱም ጠላት ሲመጣ አይለይማ አንድ ላይ ነው የሚመጣው ይህናህል ናቸው እነርሱ አለ ወለው كانوا فيكم እነኚህ ሙናፊቆች ከናንተ ጋር ቢሆኑ ባይሆኑ እንዳይጨንቃችሁ እናንተ ውስጥ ቢሆኑ ማቃተሉ አይዋጉም ኢላ ቀሊላን ትንሽን እንጂ ፊት ማስገረፍን ያለ ይሄን ያህል እንጂ አይዋጉም لقد كان لكم الى الله ማኞችን በርግጥ ሆነላችሁ ለናንተ في رسول الله بالله መልእክተኛ በኩል ኡስወቱን ሐሰነቱን መልካም አርአያ ሆነችላችሁ لمن كان يرجو الله واليوم الاخر አላህና የመጨረሻውን ቀን ለሚከጅል ሰው ተስፋ ለሚያደርግ ሰው ያኔ ነፃ ወጣለሁ ያኔ ጀነት ገባለሁ ብሎ ለሚከጅል ሰው ምሳሌው አርአያው የአላህ መልእክተኛ ናቸው وذكر الله كثيرا አላህንም በብዙ ለሚያወጣ ሰው ኡስዋ መንገድ አርአያ ተምሳሌት መልእክተኛው ናቸው ይላል አላህ ولما راى المؤمنون الاحزاب አማኞቹ እነኛ የተሰባሰቡ ከቁረይሽ ከገጥፋን የሆኑ ወደ 10 ሺዎች የሚጠጉትን እነሱን ባዩ ጊዜ ቃሉ ብለዋሉ هذا ما وعدنا الله ورسوله ይህ አላህና መልእክተኛው ቃል የገቡልን ነገር ነው ድል እናረጋለን አሉ وصدق الله ورسوله አላህና መልእክተኛው እውነትን ተናገሩ ተብሏል ይሆናል አሉ وما زادهم የነኛን የጠላት ስብስብ ማየታቸው አልጨመረላቸውም ኢላ ኢማንን እምነትንና ወተስሊማ መታዘዝን እንጂ አልጨመረላቸው አላህ ጀለ ወተዓላ ስለ ሙናፊቆች ከተናገረ በኋላ ሙናፊቆች ለናንተ አርአያ አይሆኑም አርአያችሁ መልእክተኛው ነው ይለናል ባለፉት አንቀጾች ከዛ በኋላ መናፍቃን እንዳሉ ሁሉ ቃላቸውን ያጠፉ ከሙእሚኖች ደግሞ አሉ አለ من المؤمنين ከአማኞች አሉ رجال ወንዶች ጀግኖች صدقوا ما عهد الله عليه በዚያ እነሱ አላህ በገቡት ቃል ኪዳን እውነተኞች ሆነው የተገኙ ያረጋገጡ فمنهم ከነርሱ መሃል من قضى نحبه نحب ማለት አጀል ነው من قضى اجله ከነሱ መካከል አላህ ዘንድ የተቆረጠውን ለተሞቱን የገጠመ ያን የጨረሰ አለ من قضى نحبه من قضى نذرهم ብለዋል النحب هو النذر ይቺ አያ በአነስ ኢብኑ ነድር ሰበብ የተወረደች ነች ይላሉ አነስ ኢብኑ ነድር የበድር ጦርነት አመለጣቸው አነስ ኢብኑ ነድር ያ አነስ ኢብኑ ማሊክ አጎት ናቸው አሚ ብለው ነው የሚናገሩት አነስ ኢብኑ ማሊክ ኻዲሙ ረሱልላህ ሰለላሁ ዐለይሂ ወሰለም አነስ ኢብኑ ነድር የኡሁድ ጦርነት ላይ አንስተናቸዋል ትዝ ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም ኢለየ ዒባደላህ ባሉ ጊዜ ተስፋ በቆረጡ ጊዜ አላህ ወላ ተሂኑ ወላ ተሕዘኑ ወአንቱም العالون إن كنتم مؤمنين ነው ያለው ታዲያ አነስ ኢብኑ ነድር የበድር ዘመቻ ሲያመልጣቸው ምንድነው ያሉት አላህ ሙሽሪኮችን የሚጋጠምበት ሌላ ዘመቻን የገጠመኝ እንደሆነ ምን እንደማደርግ ያኔ አላህ ያየኛል ብለው ነዝር ነው ቃል የገቡት ከዛ በኋላ የኡሁድን ጦርነት አይተናል ነብዩ ሰለላሁ ዐለይሂ ወሰለም 50 ቀስተኞችን በቦታው መድበው እንሸነፍ አሞራ ቢቀራመተን እንኳን እንዳታግዙን እህሙ ظهورنا ጀርባችንን ጠብቁ ብለው መድቧቸው ነበረ መጀመሪያ ላይ አሸናፊዎቹ ሙእሚኖቹ ከዛ በኋላ አላህ ጀለ ወተዓላ ወሚንኩም
من يريد الدنيا እንዳለው ወደ ገኒማ መሰብሰብ ሄዱ አበቃ እኮ ጦርነቱ እንግዲህ አሉ ሶስት ሰዎች ሲቀሩ 47ዎቹ ወረዱ ከዛ በኋላ ለሽንፈት ሁለት ነገር ሰበብ ሆነ የነኛ ቀስተኞች መውረድና ሰዎች አኽራን ተተው ሙጣረዳን ተተው ወደ ዱንያ መዘንበላቸው አላህ ድልን ነሳቸውና የምንጊዜም ትምህርት አደረገላቸው ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሊገደሉ በጣም አጣብቂኝ ውስጥ ገብተው ሰሃቦቹ ከዙሪያቸው ተኮልኩለው ይመክቱ ነበር ከፊል ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም ተገለዋል የሚል ዜና ሲወራ ቁቲለ ሙሐመዱን ሲባል ያኔ ጦር ከፈታው ወሬ ፈታው እንዳሉት እጃቸው ሰይፍን መሸከም አቃተው እጃቸው ቄጠማ ሆነ ያን ጊዜ ዝም ብለው የሚመቱ ሆኑ ያኔ አነስ ኢብኑ ነድር እንዲህ ብለው የተሰባሰቡ ሙእሚኖች ዘንድ ይመጣሉ አዩሃና ማዛ አንቱም ፋኢሉን ምንድነው ሁኔታችሁ ምን እያደረጋችሁ ነው አሏቸው ያኔ እስተሽሂደ ረሱላህ ያላህ መልእክተኛ ሸሂድ ሆነዋል ማለት ከዛ በኋላ إن كنتم تحبون رسول الله صلى الله عليه وسلم يا الله ملكتنيا متودوك هنا ألا تموتون أم على ما مات عليه السوء موتبت من ذلك موتم فماذا تصنعون بالحياة بعده محمد بلير لبت يوت من يرغ الله شوهان على الشوء يجي نقدر فماذا تصنعون بالحياة بعده ألا تموتون على ما مات عليه المثلى نقدر فبعثت هذه الكلمات شجاعة في قلوب المؤمنين يا أمان يسلبوت جبدنة الزراج كذا ولا أونة يا الله ملكتنيا نودالن بموت من قال لك إن موت بلو انزجنا مواقات تجمروا يا نبي صلى الله عليه وسلم ها أيها المؤمنون هاكم رسول الله صلى الله عليه وسلم إيه يا الله ملكتنيا زيناتكم من مالنكاتكم من الزينة يتسمى لندجنا ነገሩ በጣም ከባድ ነበር ኸይራ ያን ጊዜ አነስ ኢብኑ ማሊክ አነስ ኢብኑ ነድር የነብዩ ሰለላሁ ዐለይሂ ወሰለም መድረስ ካይሰማ ነው በቀጥታ ከዚህ በኋላ ምን ያርግላችኋል ህይወት ብሎ ገባ መጨረሻ ላይ ግራ ይመታል በቀኝ ይመታል ፊት ያለውን ያጋድማል ففلق رؤوس المشركين ናዱት የሙሽሪኮችን ራስ እየከፈፈ ነበር የሚጥለው እየከፈፈ እና በጦር ይወጋል አይቆምም በቀስት ይወጋል አይቆምም በሰይፍ ይቆረጣል አይቆምም መጨረሻ ላይ ደሙ አልቆ ነው የወደቀው ደሙ አልቆ ከዛ በኋላ ያዙና ይሄ ሁሉ ጉዳት ያደረሰብን ብለው ደግሞ እነሱ ከታተፉት ያን ጊዜ ያኔ ምን አሉ በሞተበት በወደቀበት ሲነሳ ማንም ሊያውቀው አልቻለም እህቱ ብቻ ነች ያወቀችው በእጆቹ ጫፍ ነው ያወቀችው ቢበናንህ ያን ጊዜ ከ83 እስከ 89 ቁስል በጦር የተወጋው በሰይፍ የተቆረጠው ያ ሁሉ ነው በቃ የለም ሙሉ ሰውነቱ ለዚህ ነዝር ገብቶ ነበር ያንን ፈጸመው ማለት ነው ለዚህ እነኚህን አላህ من المؤمنين كأمانيو تشالو رجال وندوج صدقوا ما عهد الله عليه فزع الله تجبت قال كدان ونتنيوچو ነው የተገኙ فمنهم كالناس مع من قضى نحبه من قضى نذرهم اجلهم ተብሏል ሰለቱን የተወጣ الله የገባውን ቃል ኪዳን የፈጸመ ለተሞቱንም የደረሰ አለ ومنهم من ينتظر ከነሱ መሃል ደግሞ ያንን ለተሞት የሚጠብቅ አለ አጀሉን وما بدلوا تبديلا لا الله يقبضن قال كدان عند منافقوچو ملوطن አልለወጡም ይላል المنافقوچو ግን ولقد كانوا عهد الله من قبل ብሎ ነበር ከዛን አላህ ይሄን መድረክ ያመቻቻል ለምሳሌ ነው አላህ ይሄን መድረክ አመቻቸ ليجزي الله الصادقين بصدقهم الله እውነተኞችን በእውነተኝነታቸው ሊመነዳቸው ويعذب المنافقين ان شاء ከፈለገም ሙናፊቆችን ሊቀጣቸው او يتوب عليهم ደግሞ ወይ ደግሞ በእነሱ ላይ ሊታረቅም ይችላል አላህ ይሄንን መድረክ አላህ አዘጋጀ ان الله كان غفورا رحيما اللهم ተጸጽቶ ለተመለሰ መሐሪ ለባሮቹም አዛኝ ሆነ
ከዛን ወረደ الله الذين كفروا እነኛን የካዱ ሰዎችን መለሳቸው ከመዲና بغيظهم በንዴት በቁጭታቸው ዘይዝ ማለት በንዴት መፍተክተክ ነው በቁጭታቸው በንዴታቸው መለሳቸው ለም የናሉ ኸይራ እንደነሱ አስተሳሰብ ኸይር የሚሉት እነሱ ድልን መቀዳጀትና ምርኮ ገንዘብን ማግኘት ነው ያንን አላገኙም እንደነሱ ስታቤ መልካም ያሉትን አላገኙም وكفى الله المؤمنين القتال الله ነፋሶችን ልኮ አላህ ሰራዊትን ልኮ ብርድ ለቆባቸው ሙእሚኖችን ከትግል ገላገላቸው በቃቸው ማለት ነው ከፋ አላህ በቃቸው وكفى الله المؤمنين القتال الله ሙእሚኖችን ከትግል ሙእሚኖችን ከግድያ ገላገላቸው وكان الله قويا اللهم برتو عزيزا አሸናፊ ሆነ ይላል وانزل الذين ظاهروهم ከዛንም በኋላ وانزل الذين ظاهروهم እነኛ እነርሱን ያገዟቸውን ከውስጥ ሆነው በኑ ቁረይዛን ማለት ነው من اهل الكتاب መጽሐፍን ከተሰጡ ሰዎች ከአይሁዶች من صياصيهم صياصي ምሽግ ማለት ነው من صياصيهم ከምሽጎቻቸው አወረዳቸው وقذف في قلوبهم الرعب በልቦቻቸው ውስጥም ፍርሃትን ነዛባቸው ከዛን አላህ እናንተን የበላይ ያደረገ በእነሱ ላይ ፈሪቀን ተቅቱሉና ከፊሉን የምትገሉ ወተእሲሩና ፈሪቃ ከፊሉን ደግሞ የምትማርኩ ስትሆኑ ምርኮኛ የምታረው ተእሲሩና ፈሪቃ አሲር ሆነ ማለት ነው ከፊሉን ደግሞ የምትማርኩ ስትሆኑ ወአውረሰኩም አስወረሳችሁ አላህ አርضهم መሬታቸውን የበኒ ቁረይዛን መሬት ይሄን አወረሳቸው ወዲያረሁም መንደራቸውን በሙሉ ወአምዋለሁም ገንዘቦቻቸውንም በሙሉ ወአርደን ለም ተጠኡሃ ከዚህ በፊት ረግጣችኋት እማታቋትን ምድር እቺ ደግሞ ኸይበር ነች ኸይበር በሰባተኛው በስድስተኛው ዓመተ ሂጅራ ከሁደይቢያ መልክ ነው ነብዩ ሰለላሁ ዐለይሂ ወሰለም ወደ ኸይበር የዘመቱትና وعرضا لم تطؤوها ይሄ ደግሞ ከሰንደቅ በኋላ ነው وعرضا لم تطؤوها ከዚህ በፊት ረግጣችኋት የማታቋትን ምድር ኸይበር ነች እሷን አላህ አወረሳችሁ وكان الله على كل شيء قدير اللهم በሁሉ ነገር ላይ ቻይ ሆነ ይላል ተጥሎ يا أيها النبي قل لأزواجك إن كنتن تردن الحياة الدنيا وزينتها فتعالينا ومتعكن وسرحكن سراحا جميلا إيش مجمرة سبب النزول بالناجر سبب النزول من النو نبي صلى الله عليه وسلم كخيبر ጦርነት በኋላ ነው ይሄ ሆነው ከኸይበር ጦርነት በኋላ ምርኮ በጣም ሰፊ ስለነበረ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች አከፋፈሉ ምርኮ ለአምስት ይከፈላል 4/5ኛው ለሙጃሂድ ነው የሚከፋፈለው ነብዩም ሰለላሁ ዐለይሂ ወሰለም ድርሻ አላቸው ከዛን ሰሃቦች ከኸይበር ምርኮ ብዙ ስላገኙ ለሚስቶቻቸው ለልጆቻቸው ሰፋ አደረጉ ያን ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶችም ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡና ለገሊት እንደተገዛው ለገሊት እንደተደረገው ለኛም ይደረግልን ማለትን ጀመሩና በህብረት ሰጣቸው ላይ አድማ አደረጉ አንድ ወር ያህል አቆረፏቸው هذا النبي الكريم አሁን አንድ ትልቅ ነገር አለ ያ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ከነሙሉ ሐያታቸው ከነቤተሰቦቻቸው ለምእመናን ተምሳሌት ይሆኑ ዘንድ በኑሮ የተቀማጠሉ መሆን የለባቸውም አላህ አጅራቸውን በአኺራ ይከፍላቸዋል አላህ አጅራቸውን በአኺራ ይከፍላቸዋል አንድ ጥያቄ ልጠይቃችሁ አንድ የተቸገረ ሙእሚን እንዲህ ተብሎ ቢነገር የአላህ መልእክተኛ እኮ
በጣም ሀብታም ነበሩ በጣም በኑሮ የተደላደሉ የተንደላቀቁ ነበሩ የሞላቸው የተረፋቸው ነበሩ ለሊቱን በሙሉ የሚሰግዱ ነበሩ ቢባል ሞልቷቸው ነው አግኝተው ነው ይሄንን ያለሁበትን ብሎ ይመልሰናል አይመልሰንም ስለዚህ ታቸው አሁን ተምሳሌት ይሆናል ለአንድ ታጋሽ ሙእሚን ሴት ነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች አልነበሩም ግን እንዲህ ተብሎ ቢነገራት የሞላቸው የተረፋቸው በወርቅ የተሸላለሙ እንዲህ ነበሩ እኮ በኑሮ የተቀማጠሉ ቢባል ምን ይሁን ታዲያ እኔ ጋር ለምን መጣችሁ አታዩም ያለሁበትን ችግር አትለንም ትመልሰናለች አይደል ስለዚህ ይሄ ትልቅ ህክማ ነው አላህ ነብያትን እንዲህ አድርጎ አላኖረም በርግጥ ሀብትና ነብይነትን የተፈጸመላቸው አሉ ለችግርተኞች በሁሉ መንገድ እንደ ነብዩ ሰለላሁ ዐለይሂ ወሰለም ተምሳሌ የሚሆን የለም አያቱ ዒሳ ኢብኑ መርየም ለምሳሌ አላገቡም እዚህ ለባለ ትዳሮች ተምሳሌ ታይሆን ነብዩ ሰለላሁ ዐለይሂ ወሰለም አግብተው ከዘመዶቻቸው መካከል ጠላት ሆኖ ለተነሳባቸው ሰው ኢብን ለካደ ሰው በሁሉ ዘርፍ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ነው አላህ ያለ ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ቤት ሁለት ሶስት ወር እሳት ሳይነድበት የሚጠበስ የሚቀቀልም የሚቆላም አልነበረም ተምርና ውሃ እንጂ ሲባል ያ አላህ እንዴት ያሉ ታጋሽ ናቸው ያ አላህ እንላለን የኛን ችግር እንረሳለን ሙሲባችንን እንረሳለን እሳቸው በዛ ችግር ድንጋይ ሆዳቸው ላይ አጥረው ለአላህ ተቆሙ እኔ ምን አጥቼ ነው እንላለን ይሄኔ ተምሳሌት ይሆናል ይሄ ነው ትልቁ ህክማ ከዛን ወር ላተረፏቸው ሴቶቻቸው አላህ ምን ያወረደው ያ አዩሀ ነብዩ አንተ ነብዩ ሆይ ቁል ያዝዋጅክ ለሚስቶችህ ብለህ በላቸው ኢን ኩንቱን ቱሪድነ الحياة الدنيا እናንተ የቅርቢቷን ህይወት የምትፈልጉ ከሆነ ወዚነታ ጌጣንም የምትፈልጉ ከሆነ ፈተዓለይን ኑ ወደኔ ተስማሙና ወመትዕኩና አጣቅማችኋለሁ ወለልሙጠለቃት መታዑ ወመትዕኩና አጣቅማችኋለሁ መቋቋሚያ የሞራል የምን ወመትዕኩና አጣቅማችኋለሁ ወኡሰርሕኩና ከዛን አስተናብታችኋለሁ ሰራሐን ጀሚላ መልካም ማስተናበትን አስተናብታችኋለሁ ብለህ በላቸው ዱንያን ያቸው ዚነታ وإن كنتن تريدن الله قل الله ورسوله ملكتنياون የምትፈልጉ ከሆነ ወዳረ ለአኺረተ ዱንያና ጌጧን ሳይሆን የአኺራን ሀገር የምትፈልጉ ከሆነ فإن الله أعد للمحسنات منكن الله ከናንተ መካከል አሳማሪ ለሆኑ ታዘጋጅቷል አጅራን ዐዚማ ታላቅ የሆነ ምንዳን አዘጋጅቶላችኋል ብለህ በላቸው ነብዩ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ሁሉንም ጠርተው አናግረዋል የመጀመሪያ ያናገሩት አይሻን ነው አይሻ ሆይ አላህ ወደኔ ትእዛዙን አውርዷል አትቸኩይ በውሳኔ ስሚ ቤተሰቦችሽን አማክሪ ውሳኔሽን ንገሪ አነበቡላት ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው እኔ ቤተሰቦቼን ማማከረው አለችና እኔ አላህና መልእክተኛውን አኺራንም ሀገር መረጥኩ አለች አላማከርም ይሄ ነው ውሳኔ ነው ሁሉም የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እንዲህ ነው ያሉት በቃ ይቅርብን እኛ አላህና መልእክተኛውን መርጠናል ነው ያሉት ማሻአላህ ረዲየላሁ ዐንሁና አላህ ይውደድላቸውና እንዲህ አለ አላህ ከዛን ያኒታ አንነብይ እናንተ ነብዩ ሴቶች ሆይ ማያቲ ሚንኩና ከናንተ መካከል የሚሰራ የሚተገብር ካለ ቢፋሂሸቲን ሙበይነቲን ግልጽ የሆነ ጸያፍ የሚሰራ ካለ ግልጽ የሆነ ፋህሻ ሙበይና ይባላል መገላለጥ ዝሙት ከናንተ መካከል ግልጽ የሆነ ጸያፍን የሚፈጽም ካለ ይሄ ማዕሲያ ዛሂራ ማለት ነው ግልጽ የሆነ ወንጀል ማለት ነው ይሄ ለሌሎች ፋህሻ ሙበይና ዚና ነው ለነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ግን ኑሹዙሁና አለ ነብይ ሰለላሁ ዐለይሂ ወሰለም ነው ያሉት ምክንያቱም ከነሱ ክብር ጋር ያኛው በጣም የወረደ ነው ለዚህ ነብዩ ሰለላሁ ዐለይሂ ወሰለም ማፍረስ
በሳቸው ላይ ከፍ ማለት ይሄ ነው ፋሂሻ ሙበይና بالنسبه لهن ብለዋል እና ከናንተ መካከል ግልጽ የሆነ ወንጀል የሚሰራ ካለ يضاعف لها العذاب ለዛች ላመፀች ሴት ከናንተ መሃል ቅጣት እጥፍ ድርብ ነው የሚሆነው እንደ ሌላ ሴቶች አይደላችሁም እናንተ እነገሌ ይባላል እኮ ትልቅ ሰው ትልቅ የሚከበር ሰው ዓሊም ወንጀል ሲሰራ ገዝፎ ይታያል ለምን እንዴት እንዲያለ ነገር ይሰራል ይባላልና እና يضاعف لها العذاب ቅጣት ضعفين ሁለት እጥፍ ይደረብላታል وكان ذلك على الله يسيرا ምንም እንኳን እናንተ የመልእክተኛው ሙሐመድ ኢብኑ አብዱላህ ሴቶች ብትሆኑም ማለት ነው ምንም እንኳን እናንተ የመልእክተኛው ሚስቶች ብትሆኑም ያጠፋችሁ ጊዜ እናንተን መቅጣት በአላህ ላይ ገርፎ ነው ግን ومن يقنط منكن ከናንተ መካከል መንተዱም منكن على طاعة الله ورسوله ከናንተ መካከል አላህና መልእክተኛውን የሚታዘዝ ማለት ነው ومن يقنط منكن ከናንተ መካከል የምትታዘዝ ካለች لله لله ورسوله ለመልእክተኛ وتعمل صالحا መልካምንም ስራ የምትሰራ ካለች ያኔ ደግሞ በዚያ ገልባጭ ኑሲሃ አጅራሃ መረተይን አጅሯን ሁለት ጊዜ እንከፍላታለን አንደኛ እንደማንኛውም ሙእሚን ምን ይገባታል ሁለተኛው ሰዎች ባልታገሱት ነገር ላይ በመታገሳቸው በድህነት ላይ በመታገሳቸው ሁለት አጅር ነው ምክንያቱም ሌሎች ሙእሚኖች ምንዳን ያገኛሉ እነሱ ግን ሁለት እጥፍ ነው የሚያገኙት መረተይን ሁለት እጥፍ ይሄ ምንድነው ከሌሎች ሙእሚኖች የተለየ ትዕግስት እንደመታገሳቸው ወአተድና ለሃ ለዛች እንዲላለች ከናንተ መካከል የነብዩ ሴቶች ብሎ ነው አላህ ያናገራቸው ሪዝቀን ከሪማ ያማረ እዚህ ጎደለ የማይባል ሲሳይን አዘጋጅተናል ይላል